የጄፍሪ ኤፕስታይን ታሪክ የሚጀምረው እንደ ማንኛውም ተራ ዜጋ ነበር። በኒውዮርክ በሚገኝ አንድ የግል ትምህርት ቤት ውስጥ በሂሳብ መምህርነት ይሰራ የነበረው ኤፕስታይን በአስገራሚ ሁኔታ በ1980ዎቹ ወደ ፋይናንስ ዓለም ገባ። ምንም እንኳን የሕግ ወይም የሂሳብ ዲግሪ ባይኖረውም የዓለምን ቢሊዮነሮች ገንዘብ የሚያስተዳድር የፋይናንስ አዋቂ ሆኖ ብቅ ብሏል። ኤፕስታይን የራሱን የግል ደሴት፣ የግል አውሮፕላንና በኒውዮርክ ትልቁን መኖሪያ ቤት የገነባው እጅግ ባለጸጋ የሆኑ ሰዎችን ምስጢር በመያዝና በማገናኘት እንደሆነ ይታመናል። ኤፕስታይን በዓለም ሀያላን ሰዎች መካከል የፈጠረው ግንኙነት ተራ ወዳጅነት አልነበረም። ይልቁንም በጥቅም በምስጢርና በስልጣን የተገነባ ጥልፍልፍ መረብ ነበር። ምስጢሩ ያለው እሱ በሚፈጥረው ልዩ ዓለም ውስጥ ነው። ኤፕስታይን ቢሊዮነሮችን የሚያጠምድበት ዋናው ስልት ግብርን በመቀነስ ልዩ የኢንቨስትመንት ምክሮችን በመስጠትና በግል ደሴቱ ላይ ማንም ሊደርስባቸው የማይችሉ ድግሶችን በማዘጋጀት ነበር። ይሁን እንጂ ከዚህ ሁሉ ድልድይ ጀርባ ለአካለ መጠን ያልደረሱ ልጆችን ለወሲብ ንግድ የሚያቀርብበት ጥቁር ዓለም ነበረው። አንዴ እነዚህ ሰዎች በኤፕስታይን የግል አውሮፕላን ወይም ደሴት ላይ ሲገኙ በፈቃዳቸው ይሁን ወይም ባለማወቅ ተገደው የኤፕስታይን ምስጢር ጠባቂነት እስረኞች ይሆናሉ። ማይክሮሶፍት ተባባሪ መስራች ቢል ጌትስ በ124 ቢሊዮን ዶላር ሀብታቸው የዓለማችን አንጋፋ ባለጸጋ ናቸው። ጌትስ ከኤፕስታይን ጋር የነበራቸውን ግንኙነት ለበጎ አድራጎት ሥራ ገንዘብ ለመሰብሰብ ብቻ ነበር በማለት ቢገልጹትም የወጡት የኤፕስታይን ፋይሎች ግን ግንኙነቱ ከዚያ የጠለቀ መሆኑን ያሳያሉ። ሁለቱ ግለሰቦች በተደጋጋሚ አብረው የተመገቡ ሲሆን ኤፕስታይን በጌትስ የቅርብ የሥራ ክበብ ውስጥ ካሉ ሰዎች ጋርም ጥልቅ ትውውቅ ነበረው። ጌትስ ማይክሮሶፍትን ከመሰረቱ በኋላ ትኩረታቸውን ወደ በጎ አድራጎት ማዞራቸው ቢታወቅም በኤፕስታይን ደሴት ላይ መገኘታቸውን የሚጠቁም ምስሎችን ግን ጥርጣሬውን ከፍ አድርገውታል። ጌትስ አሁን ላይ ከኤፕስታይን ጋር ላሳለፉት እያንዳንዱ ደቂቃ እንደሚቆጩ ቢናገሩም በመዝገቡ ላይ የታዩት የተቀጠሩ ስብሰባዎች ግንኙነታቸው ለረጅም ጊዜ የታቀደ እንደነበር ፍንጭ ይሰጣሉ። በቴክኖሎጂው ዓለም ትልቅ ስም ያላቸው ሰው ከኤፕስታይን ጋር የነበራቸውን ቅርበት አሁንም ድረስ አነጋጋሪ ሆኖ ቀጥሏል። ሌላኛው የቪክቶሪያ ሴክሬት ባለቤት ሌስ ዌክስነር 8.8 ቢሊዮን ዶላር ሀብት ያላቸው ሲሆን ለኤፕስታይን ወደ ቢሊዮነሮች ዓለም መግቢያ ቁልፍ የሰጡት ዋነኛው ግለሰብ ናቸው። ለኤፕስታይን ታላቅ ሀብት መሰረቱ ዌክስነር ናቸው። ዌክስነር ለ16 ዓመታት ሙሉ የገንዘብ ስልጣናቸውን ለኤፕስታይን በመስጠት ኤፕስታይን እንደፈለገ የዌክስነርን ሀብት እንዲያዝበት ፈቅደውለት ነበር። በኒውዮርክ የሚገኘውና 77 ሚሊዮን ዶላር የሚያወጣው የኤፕስታይን ታዋቂ መኖሪያ ቤት በመጀመሪያ የዌክስነር ንብረት የነበረ ቢሆንም ዌክስነር ቤቱን ለኤፕስታይን ያለምንም ክፍያ በነፃ አስተላልፈውለታል። ዌክስነር በኋላ ላይ ኤፕስታይን 46 ሚሊዮን ዶላር ሰርቆኛል በማለት ግንኙነታቸውን ቢያቋርጡም ይህ ትልቅ ትስስር ግን ለኤፕስታይን በሀያላን ማህበረሰብ ውስጥ ትልቅ ቦታ እንዲያገኝ አድርጎታል። የአፖሎ ግሎባል ማኔጅመንት መስራች ሊዮን ብላክ ደግሞ 13.3 ቢሊዮን ዶላር የሚያንቀሳቅሱ ባለጸጋ ናቸው። ብላክ ከኤፕስታይን ጋር የነበራቸው ግንኙነት እጅግ አነጋጋሪ የሆነው ኤፕስታይን በጎርጎሮሳውያኑ 2008 ለአካለ መጠን ያልደረሱ ልጆችን ለዝሙት በማቅረብ ወንጀል ጥፋተኛ ተብሎ ከተፈረደበት በኋላም ግንኙነታቸውን ባለማቋረጣቸው ነው። ሊዮን ብላክ ለኤፕስታይን የፋይናንስ ምክር በሚል ስም 158 ሚሊዮን ዶላር ክፍያ ፈጽመውለታል። የሚገርመው ነገር ኤፕስታይን ምንም አይነት የሕግ ወይም የፋይናንስ እውቅና ሳይኖረው ይህን ያህል ከፍተኛ ገንዘብ መከፈሉ በሁለቱ መካከል የነበረው ግንኙነት ከምክር ባለፈ እጅግ ጥልቅ መሆኑን ያሳያል። ይህ ክፍያ የተፈጸመው ኤፕስታይን በወንጀል ስሙ ከጠፋ በኋላ መሆኑ ደግሞ ጥርጣሬውን ይበልጥ ያከረዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በ6.2 ቢሊዮን ዶላር ሀብታቸው ከኤፕስታይን ጋር የቆየ ግንኙነት አላቸው። የበረራ መዝገቦች እንደሚያሳዩት ትራምፕ በ90ዎቹና በ2000ዎቹ መጀመሪያ ላይ በኤፕስታይን የግል አውሮፕላን ላይ በተደጋጋሚ ተጉዟል። እንዲሁም ኤፕስታይን በፍሎሪዳ በሚገኘው የትራምፕ ማራላጎ ክለብ ውስጥ በተለያዩ ግብዣዎች ላይ ተገኝቷል።
ትራምፕ ግንኙነታቸው ከዓመታት በፊት እንደተቋረጠና ስለ ኤፕስታይን የወሲብ ወንጀሎች የሚያውቁት ነገር እንደሌለ ቢገልጹም በቅርቡ የወጡት የኤፍቢአይ መረጃዎችና የታሪክ ፎቶግራፎች ግን የነበራቸውን የቅርብ ግንኙነት ዳግም ወደ መድረክ አውጥተውታል። ይህ በፖለቲካውና በቢዝነሱ ዓለም የነበረው ትስስር ኤፕስታይን እንዴት ወደ ስልጣን መንበሩ ተጠግቶ ይንቀሳቀስ እንደነበር ማሳያ ነው። በሌላ በኩል የጉግል ተባባሪ መስራች የሆነው ሰርጌይ ብሪን ከ255 ቢሊዮን ዶላር በላይ ሀብት ያለው ሲሆን የኤፕስታይንን ደሴት በተደጋጋሚ እንደጎበኘና ኤፕስታይን በሚያዘጋጃቸው የቢሊዮነሮች የምሳ ግብዣዎች ላይ ይሳተፍ እንደነበር በመዝገቡ ላይ ተጽፏል። ብሪን እስካሁን ድረስ ስለዚህ ጉዳይ ምንም አይነት ይፋዊ መግለጫ አልሰጠም። በሌላ በኩል በ825 ቢሊዮን ዶላር ሀብቱ የዓለማችን ቁጥር 1 ባለጸጋ የሆነው ኤለን መስክ ስምም በመዝገቡ ውስጥ ተካቷል። በ2012 እና 2013 ማስክ ለኤፕስታይን በላከው ኢሜል በደሴት ላይ ትልቁ ፓርቲ የሚደረገው መቼ ነው ብሎ እንደጠየቀ ተመዝግቧል። ማስክ ደሴቱን አልጎበኘውም ቢልም ኢሜሉ ግን በሀያላኑ መካከል የነበረው የምስጢር ልውውጥ ፍንጭ ሰጥቷል። እነዚህ የሲሊኮን ቫሊ ግዙፎች በኤፕስታይን መረብ ውስጥ ስማቸው መነሳቱ የጉዳዩን ስፋት ያሳያል። የቨርጂን ግሩፕ ባለቤት ሪቻርድ ብራንሰን እና የፔይፓል መስራች ፒተር ቲል ስምም በመቶዎች የሚቆጠር ጊዜ ተጠቅሷል። ብራንሰን ከኤፕስታይን ጋር በግል ደሴቱ ላይ ታይቷል። ፒተር ቲል ደግሞ በ2018 ኤፕስታይን በ2019 እስር ቤት ውስጥ በምስጢር ከመሞቱ ጥቂት ቀደም ብሎ ወደ ደሴቱ ተጋብዞ ነበር። እነዚህ ሁሉ ግንኙነቶች ኤፕስታይን የዓለማችንን ግዙፍ ኢኮኖሚ የሚቆጣጠሩ ሰዎችን በአንድ ገመድ እንዴት አስተሳስሮ እንደነበር ትልቅ ማሳያ ናቸው። በአጠቃላይ በእነዚህ ፋይሎች ውስጥ ስማቸው የተጠቀሰው ሰዎች በድምሩ 1.27 ትሪሊዮን ዶላር ሀብት አላቸው። የጄፍሪ ኤፕስታይን ፋይሎች የሚያሳዩት ይህ ሀብትና ስልጣን በምስጢር በሴራና በማይገቡ ግንኙነቶች የታጠረ መሆኑን ነው። ምንም እንኳን ኤፕስታይን በ2019 በእስር ቤት ውስጥ በምስጢር ቢሞትም ዓለም አሁንም የኤፕስታይንን አሟሟትና የቢሊዮነሮቹን ምስጢር በትኩረት እየተከታተለች ትገኛለች። ይህ መረጃ እጅግ በጣም ከፍተኛ የሆነ የገንዘብ ኃይል ከጥቁሩና ምስጢራዊ ግንኙነት ጋር እንዴት እንደሚቆራኝ ለዓለም ትልቅ ትምህርት ሰጥቷል። የጄፍሪ ኤፕስታይን ታሪክ ተራ የወንጀል መዝገብ ሳይሆን በገንዘብ በስልጣንና በምስጢር የተገነባ የዓለማችን ግዙፍ ጥቁር መረብ ማሳያ ነው። ኤፕስታይን ምንም አይነት የፋይናንስ እውቅና ወይም የሕግ ዲግሪ ሳይኖረው የዓለማችንን ግዙፍ ቢሊዮነሮችና ሀያላን ፖለቲከኞች በአንድ ገመድ ማሰር የቻለበት ምስጢር ጠባቂነት ነበር። ይህ ሰው የሀያላኑን ድክመትና ፍላጎት በመጠቀም የፈጠረው ልዩ ዓለም ለዓመታት ሳይነካ እንዲቆይ አድርጎታል። በዚህ ምስጢራዊ መረብ ውስጥ እንደ ሌስ ዌክስነር እና ሊዮ ብላክ ያሉ ቱጃሮች በሚሊዮኖች የሚቆጠር ገንዘብ ያለምንም በቂ ምክንያት ለኤፕስታይን ማፍሰሳቸው የጉዳዩን ጥልቀት ያሳያል። ከቢል ጌትስ እስከ ዶናልድ ትራምፕ፣ ከሰርጌይ ብሪን እስከ ኤለን ማስክ ድረስ ያሉ የዓለማችን ቁንጮዎች ስም በመዝገቡ ውስጥ በተደጋጋሚ መነሳቱ የኤፕስታይን ተጽዕኖ እስከምን ድረስ የተንሰራፋና ስር የሰደደ መሆኑ የሚያረጋግጥ ነው። ከዚህ ሁሉ የቢሊዮነሮች ግብዣና የቅንጦት ኑሮ በስተጀርባ ግን ለአካለ መጠን ያልደረሱ ልጆች ለወሲብ ንግድ የማቅረብ ዘግናኝ ወንጀል ተደብቆ ቆይቷል። ኤፕስታይን ሀያላኑን ወደ ግል ደሴቱና አውሮፕላኑ በመጋበዝ በፈቃዳቸውም ይሁን ባለማወቅ የምስጢሩ እስረኞች እንዲሆኑ አድርጓቸዋል። ይህ ጥቁር ዓለም በቢሊዮን የሚቆጠር የቱጃሮች ሀብት ለወንጀል መሸፈኛነት እንዴት ሊውል እንደሚችል ለዓለም ትልቅ ትምህርት የሰጠ ክስተት ነው። በአጠቃላይ በመዝገቡ ውስጥ የተጠቀሱት እነዚህ ሀያላን ሰዎች በድምሩ 1.27 ትሪሊዮን ዶላር ሀብት ያላቸው ሲሆን ይህ አሃዝ የዓለምን ኢኮኖሚ የሚቆጣጠሩ ሰዎች ከኤፕስታይን ምስጢራዊ ዓለም ጋር እንዴት እንደተቆራኙ ያሳያል። ጄፍሪ ኤፕስታይን በ2019 በእስር ቤት ውስጥ በምስጢር ቢሞትም እሱ ጥሎት የሄደው ጥቁር መዝገብ ግን አሁንም ድረስ የዓለምን ሀያላን እያስበረገገና ያልተመለሱ ጥያቄዎችን እያስነሳ ይገኛል። የዛሬውን በዚህ አበቃን። ስላደመጣችሁን እናመሰግናለን።